ስትናፍቂኝ ጊዜ መጣሁ። ምን ነው ልመለስ? አሁንም እየቀለድክብኝ ነው? ምንድነው? ዛሬኛ እዚህ ነው የምንተኛው። አንቺ ሌላ ክፍል ተዘጋጅቶልሻል። በጣም ይቅርታ። እስካሁን ደግሞ ክፍሌን ስለለቀቅኩልሽ ልታመሰግኝ ይገባል። አሁን ወደ ክፍልሽ ግቢ። ተነሽ። ሶስታችሁም እዚህ ልተኙ? አዎ፣ ለአንቺ ሌላ ክፍል ተዘጋጅቶልሻል። ይቅርታ እና እስካሁን ክፍሌን ስለለቀቅኩልሽ ልታመሰግኝ ይገባል። አሁን ቶሎ ብለሽ ወደ ተዘጋጀልሽ ክፍል ግቢ። ተነሽ። ሰርፕራይዝ! ሳቁባት ሳቁባት። ይበላ። አይ እየቀለዳችሁ መሆን አለበት። ቅድስትዬ እንኳን ደስ አለሽ። ዛሬ እውነት በጣም ነው ደስ ያለኝ ማለት ነው። ቅድስትዬ ኒ ቆንጆ፣ ደስታሽን ደግሞ እስከ መጨረሻው ያደርግልሽ። እንግዲህ በባለፈው ክፍል አንቺ ብቻ ሳትሆኝ ሁላችንም አዝነን ነበረ። በእንግዲህ ማህሌት ስትስቅ፣ አንቺ በዛ ልክ ስትናደጂ፣ በቃ ሁላችንም ነበር የእውነት ለመናገር ግን ፕራንክ መሆኑ ደግሞ ሌላ ሰርፕራይዝ ሆኖልናል ማለት ነው። በጣም ነው ደስ ያለን። እንግዲህ ሁላችንም ነው ደስ ያለን። እውነት ለመናገር በቀልድ ቢሆን በጣም ነው ስሜት የሚጎዳው ይሄ ነገር ማለት ነው ቤተሰቦቻችን። ምክንያቱም ብዙ ለታኒ ዋለን ሰው በዚህ ልክ በቀልድ ራሱ የሆነ ነገር ሲባል በጣም ነው የሆነ በቃ አላቅም ያማል ማለት ነው። ግን ዞሮ ዞሮ ያው ለማህሌትን ለማናደድ በመጣ አይኗ ባየ በመጣ እግሯ ነገሮችን ለማስተናገድ ስለሆነ እንግዲህ ያው ሰርፕራይዝ ነው ላንቺ ብለው እንግዲህ አናደዋታል። ደግሞ በጣም ያሳቀኝ ፓርት መድብል ሳቁባ እዚህ ማለት ነው ጋይስ። ይሄ ብር ካንጀቴ እንዴት እንደሳኩኝ በቃ ልነግራችሁ አልችልም። እና እግዚአብሔር ይመስገን በጣም ነው ደስ ያለኝ ማለት ነው። ቅድስትዬ እንኳን ደስ አለሽ ባሏት እስኪ የምር ማለት ነው። ዛሬ በጣም ነው የሌለን የተመቸን። እኔ ብቻ ሳርግጠኛ ነኝ ሁላችሁም ተመልካቾች በጣም ነው ዛሬ። እኔ ባለፈው ክፍል ማለት ነው ማህሌት እንደዛ ስትስቅ ቅድስቴን ብሩክ በዛ ልክ ሲናገራት በቃ መጨረሻ ድራማውን ላለማየት ራሱ ወስኜ ነበረ። ግን በሚገርመው ደስ የሚለው ነገር ተስተካከለ ማለት ነው። በዛም እንግዲህ በጣም ደስ ብሎኛል። ቀጣይ ደግሞ እንግዲህ ዛሬ ያ ደላላው ይቅርታ ጠበቃው እንግዲህ ሉላን ካላባለኩኝ ሌሎች ነገሮችን ካላደረኩኝ እያለ ሲጃጃል የነበረው ጠበቃ ዛሬ በህግ ቁጥጥር ስር ውሏል። በነሞገስና በነመድብል ከፖሊሶች ጋር ባደረጉት ጥረት እንግዲህ ወደ እስር ተወርውሯል ማለት ነው። እንግዲህ ካሁን በኋላ ያው በእርግጥ ደውሎ ለዝና ነግሮታል። ዝና እንግዲህ ያው ሉላ እዚህ ከተማ እንደሌለች ነው የሚያውቀው። ግን ዛሬ እንደዛ ሲነገረው ድምጿን ጭምር ሰምቶታል። ያ መሆኑ ደግሞ ትንሽ ከበድ ያደርገዋል። እንደገና ሌሎች ነገሮችን እንደ ለማፈላ ወይም ደግሞ ፓወሩን ለመጨመር ይረዳዋል ለዝና። ግን ቢሆንም አሁን ላይ እነ ብሩክና መድብል ከነ ሞገስ ጋር በመሆን እያደረጉት ያለው ከህግ ጋር ያለው ነገር አሪፍ እየሄደ ስለሆነ በዛም እንግዲህ ምንም አይመጣም ብለን ተስፋ አደርጋለሁኝ። በእርግጠኝነት እንግዲህ ያው ምስክሮቹም ተጠናክረው እየተዘጋጁ ስለሆነ ፖሊሱም ደግሞ አሪፍ እየሄደላቸው ስለሆነ በቅርብ እነዚህና እንግዲህ በህግ ቁጥጥር ስር እንደሚውሉ ምንም ጥርጥር የለውም። የሚገርመው ዝና ራሱ በጣም ነው የፈራው። ምክንያቱም መድብል ከሚጮህ ውሻ ይልቅ ዝም ያለ ያስፈራል እና የነዚህ ሰዎች ዝምታ በጣም አስፈርቶኛል እያላት ነበረ ለማህሌት ራሱ ደውሎ። ግን እንግዲህ ምንድነው ያለችው ማህሌት መድብልም የራሱን አልበሙን ሊያወጣ እየተዘጋጀ ነው፣ ብሩክም ደክሞኛል ብሎ ሁሉንም ነገር ትቶታል። ስለዚህ ምንም አንተ አታስብ፣ ምንም የሚያሳስብ ነገር የለውም እያለችው ነበረና እንግዲህ ያው
ታውቃላችሁ። እሷ ግን አውቃ ነው ደግሞ ትናንትና እንዳያችሁት ስታወራ ሰምቷ ስለነበረ ብሩክ አጋጣሚ ሄዶ በሯን ከፈት አድርጎ ሲያዳምጣት እንደሚያዳምጣት ወይም ደግሞ እሱ ዛ እንዳለ ካየችው በኋላ በቃ ተወኝ ልኖርበት ካሁን በኋላ ህይወቴን ነው መኖር የምፈልገው እነሱም ትተውሃል ስለዚህ እያለች እንግዲህ ስትብቃቃ ነበረ። ተወኝ በቃ ካሁን በኋላ እኔ መሆን ፈልገው ያለፈ ህይወቴ ጸጽቶኛል ታውቃለህ አንተ ግን ተጠቅመህ ጣልከኝ እነሱ ግን በችግሬም እንኳን ሆኜ ያን ሁሉ እንኳን በድያቸው አሁንም እንድኖር ፈቅደውልኛል አየህ ስለዚህ አንተ በቃ አላምጠህ ነው የተፋኸኝ ስለዚህ በቃ ተወኝ ከህይወት ይወጣልኝ የራሴን ህይወት ልኖርበት እያለኝ ስትቀደር ነበረ። ለምን ብሩክ እንዲሰማት ግን ዝናም ጠርጥሮ ነበር። አንቺ እንትን እያልሽ አትስደብኝ ድሮ ባጠገብሽ የሆነ እንዳለ እርግጠኛ ነኝ እያለ ነበርና እውነቱን ነው አለ ባጠገቡ ስላለበት ነው እንደዚህ ሆነው እና ቤተሰቦቻችን ብቻ ደስ የሚል ነበር ማለት ነው። ያው ቅድስቴ ግን ደስ ስላላት እኔ በጣም ደስ ብሎኛል። በእርግጠኝነት የሁሉም ተመልካቾች እንትን ነው ተስፋ አድርጋለሁ። እንግዲህ ዳጣ ያው ሁሌም የሞገስ አማካሪ ናት። ገና ነገሩ ይሹ ሲፈጠር ነው ተደወለላት። ከዛ መታ እንግዲህ ይሄን ሲስተም በዚህ መልኩ እንዲሆን ራሱ ያደረገችው እሷ ነች። ሌላው እንግዲህ ደላላው የኤፍራት አፍቃሪ መርዞ ደላላው እንግዲህ ተፍተፍ እያለ ነው። ኤፍራታ መግደል አድርጋ እየተጠቀመችበት ነው። ከሱ ምንም አይነት ፍቅር የላትም። በነገራችን ላይ ፍቅር ያላት እንኳን ከመድብል ጋር ነበረ። መድብል ደግሞ ያው የራሱ አላማ ስላለው ወደ አላማው ጋር እንጂ ትኩረቱ አሁን ወደ እሷ ጋር ምንም ትኩረት የለውም። በዛ ምክንያት እንግዲህ ተፍተፍ እያለች ነው ማለት ነው። ያው የምትፈልገውን ነገር እንትን ለማለት ቤክራ አስከፈለችው። የሆነች አየዋትን መውዳት ቀሚስ አለች እሷን ግዛልኝ ከዛ የወር ቤት ኪራይ ክፈላለችው ስፔሻል በርገር ምናምን በቃ የፈለገችውን የጋበዛት ነው ምናምን እሱ የሚፈልገው ያው ሌላ ነገር ነበር። አያይዞ ግን አረ እንዳታስበው በእናትህ እንዴ ምንድነው ያለች እንግዲህ ደና እየተጠቀመችበት ነው። ገና ተቦጨቡጫለች። ባለታ መኪሱ ገብታ እንግዲህ ያለውን ሳንቲሙን ላፍ አድርጋ ነው ወሰደችው ማለት ነው። እንኳን ፍቅር ምንም ንፋስ አላለባትም እሷ። በነገራችን ላይ ፍቅር ያዛት ከመድብል ነበረ። መድብልን ገና አስተያው ነበር ፍቅር ያዛት። ግን እንደውም መድብልማ ማለት ነው የእንትን እንኳን የተስማሙበትን ብር እንኳን ደስጥ ይላል በቃ ችግር የለውም ሌላ ቀን ትሰጠኛለህ አለችው። ምን ማግኛ መስሏት ማለት ነው። ግን እሱም ራሱ የሆነ አይቷት የሆነ ነገር ወዷን ነበረ። ግን ይሄ ማቀጣጠሯ ምናምን በተለይ ደግሞ ከዝና ጋር ሆና ያንን መድኃኒት መረዛ ልትሰጠው ያለችበት መንገድ በጣም ነው ያስደበረውና በዛ ምክንያት እንግዲህ ትንሽ ደበር አድርጎታል። ግን ቢሆንም የሚችለውን ያክል እንትን ያላት ነበር። አሁን ግን የሱ አላማው ሌላ ስለሆነ አንደኛ እነዚህናን እንትን ማለት ሁለተኛ ባሌትን ከዚህ ከህይወታቸው ከቤታቸው ማስወጣት በሶስተኛ ደረጃ ያው ቅድስትና ብሩክን ማጋባት ከዛ የራሱን ህይወት መጀመር ያው መድብሉ እንትኑን የራሱን አልበሙንም ከማሰራት ጎን ለጎን ማለት ነው። እነዚህ ያሰባቸውን ነገሮችን ለማስተካከል እንግዲህ ፈቀና እያለ ነው። ብሩክን ወንድሙንም እንግዲህ በሚገባ መልኩ እየሄደ ነው የሚገኘው። በባለፈው ያው አሳዝኖን ነበረ ብሩክም። አሁን ግን ያደረገው ነገር በጣም ደስ ብሎናል እልሻለሁኝ እላችኋለሁ ቤተሰቦቼ። እና እስካሁን አብራችሁ ስለነበራችሁ ሰብስክራይብ ላይክ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። መልካም ጊዜ ቤተሰቦቼ። ባይ ባይ። ወዳችኋለሁ። ሰብስክራይብ ላይክ ሼር ማድረጋችሁን ደግሞ ሁሌም አትርሱ።